ሰላም ጤና ይስጥልኝ ጋይሶቼ፣ ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁኝ። ምንድነው ዛሬ እንግዲህ ርዕሳችን አሁን የሁለት ልጅ እናት እንደመሆኔ ያው ሞር ኤክስፔሪንሱ አለኝ እና እስቲ ለአዲስ እናት ልትሆን ደግሞ የተዘጋጀች መንገድ ላይ ያለች ለሷ ለእህቴ ይሄ እንግዲህ ቪዲዮ ይጠቅማታል ብዬ ነው። ሰላም ጤና ይስጥልኝ ጋይሶቼ፣ ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁኝ። ምንድነው ዛሬ እንግዲህ ርዕሳችን አዲስ እናቶች እናት ስንሆን ማወቅ ያለብን አንዳንድ ነገሮች፣ ምን ቻሌንጅ ነው የምናሳልፈው፣ ለምን ስለማናቅ ስለዛ ነገራችን ያው በእናት ዙሪያ ባለው ነገር እንግዲህ እኔ የተረዳሁትን ለእናንተ ደግሞ አዲስ እናት ሆናችሁ እኔ ስታግል ያደረኩትን ያላወቅኩትን የነበረው በወቅቱ ለእናንተ ላደርስ መጥቻለሁ። ተመልካቾቼ እንግዲህ ይህንን ቪዲዮም ከወደዳችሁ ሰብስክራይብም ሼርም ለጓደኞቻችሁ ለእህቶቻችሁ ሊወልዱ የተዘጋጁ አዲስ እናት ሊሆኑ መንገድ ላይ ላሉት ለጓደኞቻችሁ ሁሉ እንግዲህ ይህንን ቪዲዮ ይጠቅማችኋልና እንግዲህ እኔ አሁን የሁለት ልጅ እናት እንደመሆኔ ያው ሞር ኤክስፔሪንሱ አለኝ እና እስቲ ለአዲስ እናት ልትሆን እየተዘጋጀች መንገድ ላይ ያለች ለሷ ለእህቴ ይሄ እንግዲህ ቪዲዮ ይጠቅማታል ብዬ ነው። ሼር ኮሜንት ማድረጋችሁን እንዳትረሱ። ኮሜንት ላይ ደግሞ የተለያየ ነገር ይህን ስሪልን፣ ስለዚህ ስለ እናትም ጥያቄ ካላችሁ ዝግጁ ነኝ ለመመለስ። እንግዲህ ዛሬ የማወራው ፖይንቴ ማለት ነው የመጀመሪያ ልጅ ከወለድን በኋላ የልጅ አያያዝ እና ሁለተኛ ደግሞ ፖይንቴ አፖይንትመንት ታይማችን ላይ ልንወልድ የመጨረሻ ስንደርስ 9 ወር ስንገባ 9 ወራችን ላይ ያቺ ሰዓት ላይ ምን ማድረግ አለብን የሚለውን ከወለድን በኋላ ባሎቻችን እንዴት ነው እኛን መረዳት ያለባቸው፣ እናንተስ ያቺ ሰዓት ምን ቻሌንጅ ያጋጥማችኋል የሚለውን በዛ ዙሪያ እንግዲህ እንወያያለን። ከነገና ደግሞ ማያስፈልግ እቃዎች አሁን በብዛት በጣም ባለማወቅ ብዙ እቃዎችን እንገዛለን። የህፃናቶች የመጀመሪያም ልጅም እንደመሆን ሁሉም ያስፈልጋል ብለን እናግበሰብሳለን እና በዛም ዙሪያ ላይ እስቲ ነጥብ እያነሳን እናወራለን ማለት ነው። እንግዲህ እኔ የተረዳሁትን በዛ በወቅቱ ማወቅ ነበረብኝ ባቅ ብዬ የምለውን ነው። እንግዲህ ያው በሁለተኛ ልጄ ደግሞ አልተቸገርኩም። ለምን የመጀመሪያ ልጄ ላይ ስለ ትምህርት ስለወሰድኩኝ የሁለተኛ ልጄ ላይ ምንም ነገር አልከበደኝም እና የመጀመሪያ እናት ስትሆኑ በጣም ብዙ ቻሌንጅ እንዳለው እንግዲህ በዛም ዙሪያ እስቲ ስለ እናትነት አዲስ እናትነት መሆን እንግዲህ ኮንግራጁሌሽን ልትሆኑም የተዘጋጃችሁ በዚህ አጋጣሚ ስለዛ እስቲ እናውራ። አሁን ዳይ ወደ ቶፒካችን ትንተና እንጀምር። ከመጀመሪያ ከምን ልነሳላችሁ? ያው እንግዲህ ምጡን ስቴፕ በስቴፕ ይሻላል። እንግዲህ 9ኛ ወራችን ላይ እንግዲህ እንደርሳለን። 9ኛ ወር መውለጃችን ሰዓትም ስለሆነች ያቺ ታይም ላይ የመጨረሻ ዶክተር የሚያይንብን ሰዓት ናት እና ለምንድነው ለአንድ እናት ምላት ብዙ ጊዜ ስፔሻሊ አሜሪካን ሀገር ነው። እኔ ሁለቱንም ልጆቼን እዚሁ ነው የወለድኩት ያረገዝኳቸውም። የኢትዮጵያም አላቅም የኢትዮጵያን እንግዲህ ግን እዚህ ያለን እናቶች በአብዛኛው ሁሉን ነገር ታውቃላችሁ በኢንሹራንስ ነው ሁሉን ነገር በብር ስለሆነ ምን ልላችሁ ነው መጨረሻ እንትኗ ላይ ያው ልጁም ጥሩ ሁኔታ ላይ ስለሚሆን መውለጃችንም ሰዓትም ስለሚሆነ ያቺ ሰዓት ምን ይሏችኋል የመጨረሻ አፖይንትመንታችሁ ላይ ስትሄዱ ጊቢ
በቃ አሪፍ ላይ ነሽ፣ መውለድ ትችያለሽ፣ በዚሁ መግባት ትችያለሽ ይሏቸዋል። ተመልሰሽ መምጣት በዚሁ መግባት ስለምችይ ከፈለግሽ ይሏቸውና ይሉና እዛው በዛው አልጋ ሊያስይዟችሁ ይችላሉና በምጥ መርፌ ትፈልጊያለሽ ወይ ይሏቸዋል። በምጥ መውለድ ትችያለሽ ዝግጁ ነሽ ይሏቸዋል። እና ያቺን ታይም እኔ እንደ እኔ ባሳለፍኩበት ማለት ነው። እኔ ያንን ታይም ስላወቅኩኝ ማለት ነው። ይሄንን ብለውኝ የመጨረሻ አፖይንትመንቴ ላይ ሲሄድ ጋይስ ምንድነው ያሉኝ? እዚሁ መግባት ትችያለሽ አሉኝ። እንግዲህ አፖይንትመንቴ የመጨረሻ እንትን ስል አጋጣሚ ደግሞ እኔ የወለደ ሰው ከቤተሰብ ስለማቅ እና የባለቤቴ እናት ልጇ ስትወልድ ወልዳ ነበረ እና አብረው ነበር የሄዱት እና ዛኔ ነው ያንን ያወቅኩት። ለእኔም ጥሩ ትምህርት ሆነልኝ እና የዛኔ እንዳትገቢ ብላት ይዛት ነው የመጣችሁ እና ለምን ምናምን ስላት አጋጣሚ እኔ በዛ ሰዓት ያው ይጠቅመናል አንድን ነገር ማወቅ ማለት ነው ጋይሶቼ። ከዛ ለምን ብዬ ስል አንደኛ እዛ አስቀምጠው አይመጣም ለብር ነው በቃ እንዲቆጥር ገብቷችኋል አይደል? እናንተም ትደክማላችሁ እዛ የተለያየ ነርስ እየተፈራረቀባችሁ መንቀሳቀስ ምናምን ከእንደገና ደግሞ 9 ወር ስንሆን በጣም እንጨናነቃለን። ክብደቱም አለ ምናምን እና አንዱ ቦታ አየር መውሰድ ስላለብን ያንን አናደርግም እዛ ከገባን ማለት ነው። እና ጭንቀት ነው። እና አጋጣሚ በዛን ሰዓት ያቺ ለኔ ጠቅማኛለች። ያቺ ጊዜ እኔንም ግቢ ሲሉኝ ኖ አልገባም በቃ እንደውም እኔ አልተከራከርኳቸውም። ልብሴን ይዤ እመጣለሁ በቃ ዝግጁ ሆኜ ምናምን ነው ብያቸው ያው በቃ ሄድኩት። ለምን ህመም ከተሰማን ቁርጠት ከተሰማን የውሃ ሽንታችን ከፈሰሰ ምናምን በዛን ሰዓት መምጣት እንችላለን። ለምን በአካባቢያችን ስለሆነ ቼክአፕ እንትንም ያለን አምቡላንስም አለን። ደግሞ አምቡላንስም መጥራት ትችላላችሁ። ያን ያህል አስጊ ካልሆነ ጥሩ አይነት ሁኔታ ላይ ካላችሁ ግቡ ብሏችሁ እንዳትገቡ። ለምን በጣም ነው የሚደክማችሁ። ምጡ አለ እዛ ውላችሁ ከእንደገና ደግሞ ውላችሁ አድራችሁ ራሱ እኮ ልጁ ላይ መጣ ይችላል ጋይስ። ግን እነሱ በቃ እዛ የተለያዩ ግሉኮስ በቃ ነርሶች እየመጡ ቼክ ምንድነው ይቆጥራል ብሩ ማለት ነው። የመኝታ ቤትም እዛ እንትኑ እናንተ እስካላችሁ እዛ ድረስ በቃ ሜክ መኒ እና የእናንተን ድካም ዶንኬር እና በዛ በሰዓት በምትደክሙ ያን ሁሉ ሰዓት እናንተ ቆይታችሁ ምጡ ሲመጣ ማን ያምጣ? ይደክማችኋል። እና ቤታችሁ ከሆናችሁ ግን ቁርጠት ሲሰማችሁ ስሜት የተለያየ እንደዚህ ለየት ያለ ስሜት ሲሰማችሁ እቃችሁን አዘጋጅታችሁ ነውና የመጨረሻችሁም ታይም ስለሆነ ያለው በቃ ሮጥ ብላችሁ እቃችሁን ይዛችሁ መሄድ ነው። በቃ ዝግጁም ሆኖ መቀመጥ ነውና በዛው ግቡ ቢሏችሁ እንዳትገቡ ልል ነው። ይሄንን አንድ እናት ማወቅ አለባት ማለት ነው። ሁለተኛ ደግሞ እንግዲህ ያው ይወለዳል። ከተወለደ በኋላ እንግዲህ ቤት ሲገባ በዛን ሰዓት ሆርሞን መቀየር አለ። የሌለ በጣም አይተን የማናውቀው እንትን ስትረስ አለብን። በቃ በዛች ታይም ላይ ሰርፕራይዝ መሆን የለብንም። ለምንድነው ብላችሁ ራሳችሁን ድጋሚ እንዳትጠይቁ። በቃ ይሄ የተፈጥሮ ነው። ሆርሞናችን በጣም ስለሚቀያየር ሰውም ልናስቀይም እንችላለን። የገዛ ራሱ የወለድነው ልጃችንን በጣም እንትኑ እንደ ሰው ይቀያየራል። እንደውም በጣም የማይችሉ ደግሞ አሉ ልጆቻቸውን እስከ መጉዳት ድረስ የወለዱትን ደረጃ እስከ መድረስ ማለት ነው። ለዛ አድርሰን እና ያቺን ፓርት ማለት ነው በቃ ራሳችሁን ኮንትሮል ማድረግ እንዳለባችሁ ያ ይገባኛል። በጣም ያሳለፍኩትም ታይም ናት። ግን እንደምንም አርጋችሁ እኔ አጋጣሚ ዶክተሬ አስረድታኝ ነበረ። ያቺን ታይም
በቃ የሆነ እንትን አንዳንዶቹ ግን ላይነግሯችሁ ይችላሉ። ጀስት እንደዚህ ነው እንዲህ ነው ብሎ አላ እንደዚህ ዲፕ ሆነው ላይነግሯችሁም ይችላሉ እና ወይ ደግሞ መጠየቅ ከእንደገና ደግሞ ትልቁ ነገር ባሎች ላይረዱ ይችላሉ። የእነሱም የመጀመሪያ አባት እንደመሆንም እንደ እናት አንቺም እንደመሆንሽ የተለያየ በእንደዚሁ ዶክተራችሁን ብትጠይቁ አሁን ከወለድኩ በኋላ ምንድነው ከእንደገና ደግሞ ማንበብ ብታነቡ ቼክ ብታረጉ ሰርች አድርጋችሁ ማወቅ ያለባችሁ በዛም ታይም ላይ ዝግጁ ብትሆኑ። ብዙ ጊዜ ወንዶች ላይረዱን ይችላሉ። ለምን ያንን እንትኑን አያውቁትም። ህመሙን ስለማያውቁት ስለማይረዱ እነሱ ላይም አንፈርድምና ብስጩ ከሆንን አንደርስታንድ ላያደርጉን ይችላሉ። ለምን ከበፊቱ ለየት ያለችብኝ አይነት ብሎ በጣም እንትን እነሱም ሴንሲቲቭ ስለሆኑ ያው ላይረዱ ስለሚችሉ ግን ይሄንን እናንተ ቢያንስ እናቶች አውቃችሁ ዶክተሮቹ ለባሎቻችሁ በዚህ ሰዓት ላይ አንደርስታንድ ማድረግ እንዳለበት ቢነግሩላችሁ ምናምን አሪፍ ነው ማለት